ዛሬም ጥቁር በቀል ክፍል 4ን ይዤላችሁ ቀርቤያለሁ። የሱፍም ከሳርፕ ጋር ወደ መጋዘኑም ይገባል። ወንድሙ ሙራድም በሳርፕ ሰዎችም ተደብድቦም ለሞትም ተቃርቦም ሲያው የህይወቱን ትልቁን ድንጋጤም ይደነግጣል። ሳርፕ ለዩሱፍ እንዲህ ይለዋል፣ ይህ ወንጀለኛ በእኛ መንገድ እንዲናገር እናደርገዋለን። ያኔ ማን እንዳስፈራራህና ሴራ እንዳሴረብህ እናውቃለን ይለዋል። ሙራድ ምስኪኑ መናገር እንኳን ናክቶታል። የተሳለቁበት በዱላም ያደቁታል። የሱፍ ሙራድን ይይዘዋል። አይኖቹም በእንባ ይሞላሉ። ወደ ሳርፕም ዞር ብሎም ስለዚህ ዜናም እርግጠኛ ነህ ይሏል። ሳርፕም አዎ እርግጠኛ ነኝ፣ መረጃው የደረሰኝ በጣም ታማኝ ከሆነ ቦታ ነው ሲልም ይመልስለታል። ሰፎትም በፍጥነትም ይገባና ፖሊሶችም አካባቢውን የተቆጣጠሩም እንደሆነም ይነግሯል። ሳርፕም ወርቅም ሲሰርቅ የሚያሳይ ቪዲዮም ይደርሷል። በዚህም በጣም ይናደዳል። በወቅቱም እዚያም ስላልነበረም በሰውየው በበድሪያም ይጠራጠራል። ሰፎትንም ወደ ልጅቱ ሄዶም ሰነዶቹንና እነሱም ሊጎዱ የሚችሉ ነገሮችን በሙሉም እንዲያሸሽም ያዟል። ረምዚ ወደ ሰርፕም ሄዶም ስለ ሙራድ ይህንን ሰው ምን እናድርገው ብሎም ይጠይቋል። ሳርፕም አሁን ላይ ጊዜው ተወኝ፣ አንተ በዚያው ጥቁር ስራ እንደፈለግክ አድርገው ይሏል። ሳርፕም የሱፍን ተሰናብቶ ይሄዳል። የሱፍ ስለ ወንድሙ ሙራድ በጣም ተጨንቋል። ስለ እሱም ክፉኛ ፈርቷል። የሀዛን እናትም በሀዛን ላይም ትጨዋለች። ይህም ደስ ይልሻል? ውርደትም አመጣሽብን። እነሆ በፊቴም እንደ ጓያም ከረጢትም ወረወርሽኝ። ራስሽን እንዲህም ያደረግሽው አንቺው ነሽ ትላታለች። ሀዛን ፊቷ ላይም የጮች ምንድነው አንቺ ምንድነሽ? ከኔ ጋር እንድትነጋገር ያልፈልግም፣ ዝም በይ ትላታለች። መኪና ውስጥም ትታትም ወርዳ በከፍተኛ ሁኔታ እያለቀሰችም ትሄዳለች። ረምዚና ሙራድም መኪና ውስጥም አብረው ናቸው። ሙራድም የጮም የሱፍ በህይወት እንዳለ ታውቅ ነበር አይደል? ተናገር መልስልኝ ይሏል። ረምዚም አንተ ደንቆሮ ነህ፣ እኔ ከየት አውቃለሁ? አሁን ደግሞ ደንቆሮ ልንሆን ነው። ደግሞም የሱፍ እንደ ድሮም አይደለም፣ በመጨረሻም አጥንታችንን ይወረውሯል፣ እያስጠነቀቅኩ ነው ይሏል። ሙራድም ነገሩን ሊረዳው አልቻለም፣ ተስፋም ቆርጧል። በድንገት የሱፍ በመኪናው መጥቶም ረምዚን በከፍተኛ ጥላቻና ንዴት ይደበድባል። ሙራድ ጋርም ስትቀርብ ዳግመኛ እንዳላይም ይሏል። ረምዚ ለመሆኑ አንተ ማነህ? እናትንና እህቶችን የተንከባከብኩት እኔ ነኝ። መጨረሻው ግን ውለታ ቢስነት ሆነም እያለም እየተሳለቀበት በመኪናው በፍጥነት ይሄዳል። የሱፍም ወደ ሙራድም ቀርቦ አጥብቆም ያቅፏል። ነገር ግን ሙራድም ገፍትሮት በህይወት ካለ ለምን አልነገርከኝም? በየቀኑ ባዘን የምትሞተው እናትህንም እንኳን ለምን አላሳወካትም? ይሏል። የሱፍም ተቆጥቶም ይህ ሁሉም የሆነው በአንተ ምክንያት ባይሆን ኖሮ ይህ ሁሉ በእኔ ላይ አይደርስም ነበር ይሏል። ሙራድም እንዲህ ለማለት መብቶ አለ? አንተ አሁንም ጌታ ሆናል፣ እኔ ግን እዚህ እንደ ውሻ ነኝ ይሏል። ወደ እናቱና እህቱ ሄዶም ራሱን እንዲያሳያቸውም ጠይቋል። የሱፍ ግን እንዳየኝ ለማንም እንድትናገር አልፈልግም፣ ሁሉም ሰው እንደ ሞትክ ነው የሚያውቀው፣ በህይወትም እንዳለው ማንም ካወቀም እናትንና እህትን ይጎዳሉ፣ እነዚህ ሰዎች ምንም ርህራሄ የላቸውም ሲል እምቢ ይላል። ሙራድም ወይ መተህ በህይወት መኖርንም ትናገራለህ፣ ካልሆነ ግን እኔው ራሴ ሁሉንም ነገር እነግራቸዋለሁ ብሎ አስፈራርቶ ትሄዳል። ሀዛን ወደ ቤትም ትመለሳለች። በጣም ተጨንቃለች። ዲላም በሩ ላይ ጫሟን ያየችበትን ሁኔታም ታስታውሳለች። በዚያው ቅጽበት ዲላ ወደ ሀዛን ሄዳ በከፍተኛ ሁኔታም እያለቀሰችም ታቅፋታለች። ልክ ነሽ፣ በነገርሽኝ ነገር ሁሉም ልክ ነበርሽ፣ በጭራሽ ልታመነው አይገባም ነበርም ትላታለች። ሀዛን ምንም እንዳላወቀች በመምሰልም ታረጋጋታለች። ቆይ ምን ተፈጠረም ንገሪኝ እስኪ ትላታለች። ምስኪኗ ዲላም በንጽህና ልቧም የሆነውን ሁሉም ትነግራታለች። ከእሱ ጋር ሌላ ሴት እንደነበረችና የሴትዮዋን ጫማም እንዳየች ጭምርም። ሀዛን በዚህም ጊዜ በጣም ትደነግጣለች። የራሷን ጫማም እያየችም በጭንቀትም ትንቀጠቀጣለች። ነገር ግን ራሷን በፍጥነትም ሰብስባም ጫማዋንም ትደብቃለች። የዛራም ረዳትም በበሩ በስተጀርባ ሆና የሚሉትን ሁሉም ትሰማለች። ከዚያም ወደ ታችም ትወርዳለች። ሀዛን ለዲላም እንዲህ ትላታለች፣ ፈጣሪ እውነቱንም ስለገለጠልሽም ደስ ሊልሽ ይገባል። ደግሞም አንቺም ከሱ የተሻለ ሰውም ይገባሻል። እሱ አንቺን የፈለገው ወንድምሽም ሳርፕ ጋር ስለሚሰራ ለጥቅሙ ብሎንም ትላታለች። ዲላም በራሷ አዝና ማልቀሷንም ትቀጥላለች። ሀዛን ግን በሆነው ነገርም ውስጧም ደስተኛ ነው። የሳርፕ ሰዎች ቤቱን ሞልተውታል። ዘህራም ወደ ሳርፕ ሄዳ ምንድነው ነገሩም? እነዚህ ሰዎች ሁሉ እዚህ ምንም ያደርጋሉም ትላለች። ሳርፕም ምንም አይደለም እማዬ ይላታል። ዘህራም ተናዳ አንተም የሆነ ነገርም እየደበከኝ ነው ትላለች። ሳርፕም በድርጅቱም ውስጥም ችግር እንዳለና የሆነ ሰውም ክስ እንደመሰረተባቸውም ይነግራታል። ከበድሪ ሰዎች አንዱ ከመኪና ወርዶም ለጣይር ፍላሽም ይሰጠዋል። ይህም ሳርፕን የሚመለከቱ መረጃዎች ያሉበት ነው ብሎትም ይሄዳል። ሙራድን ወደ ቤትም ሲሄድም የሱፍ በህይወት መኖሬን ማንም ካወቀ እናትና እህትም ይጎዳሉ፣ ምክንያቱም እነሱ ፈጣሪን የማይፈሩና የማይራሩም ሰዎች ናቸው ያለውንም ያስታውሳል። መሬም ስታየውም ትደነግጣለች። ማነው እንዲያደረገም ትላለች። ሙራድ ግን ምንም ሳይናገር ወደ ክፍሉን ገብቶ ማልቀሱንም ይቀጥላል። በተመሳሳይም ጊዜም የሱፍም ተቀምጦ ስለ ሙራድ ንግግርና በህይወት መኖርን ለቤተሰቦቹ ማሳወቅ እንዳለበትም ያስባል። ህይወት በሱ ላይ ክፉኛ እየጨከነችበት ነው። በዚህ ጊዜም ለሱፍም ስልክም ይደውልለታል። ለበድሪም ፍላሹንም የሰጠው ጣይር ነው። ፍላሹን እንደሰጠውና እስካሁንም እቅዱም በጥሩ ሁኔታ እየሄደ እንደሆነም ይነግረዋል። በሳርፕ ላይም ለደረሰው ነገር ሁሉም በስተጀርባ ያለው የሱፍ ነው። ላደረገው ነገር ሁሉም ዋጋ መክፈል እንዳለበትና በተለይም ለወንድሙ ሙራድም በደል ዋጋውን ሊሰጠው እንደሚገባም ይናገራል። ጣይርም አይዞ እያንዳንዱም ተራ በተራም ይሰቃያል፣
በቅርቡም የሁሉንም ሬሳም ታያለህ ይላል። የሱፍም ዲላም ስልኬን አታነሳም፣ ይህ ደግሞ እቅዳችንን ያበላሸዋል ይላል። ጣይርም አይዞ እሷ ባንተ ፍቅር ወድቃለች፣ ዝም ብለህ ጠብቅ ማትቸኩል ብሎም ስልኩን ይዘጋል። ሀዛን ከዲላን ጋር ተቀምጣም ሳለም የሱፍ ለዲላም ይደውላል። ሀዛን ለእሱ እንዳትመልሽለትም ተነሽና ፊትሽን ታጠቢ በማለት ሀሳቧንም ታስቀይራታለች። ዲላ ወደ መጸዳጃ ቤትም ስትገባም ሀዛን ስልኩን አንስታ ለዩሱፍም ከእሷ ምን ትፈልጋለህ? ዳግመኛ ፊትን ማየት አትፈልግም? ደግሞም በፊቴም ዳግመኛ እንድታቅፋትም አልፈቅድልህም ትላለች። ዩሱፍም ሲመልስ ሀዛን አንቺ የአደገኛ መንገድ ላይ ነው እየመጣሽ ያለሽው፣ እያስጠነቀቅኩሽ ነው ይላታል። ሀዛን ግን እኔ ነኝ የማስጠነቅቅ ብላም ስልኩን ትዘጋበታለች። ዘራም ወደ ዲላ ክፍልም ገብታም ስትፈትሽ ዲላም የሳለችውንና ወንድና ሴትም ሲተቃቀፉም የሚያሳየውንም ስዕልም ታያለች። በዚያው ቅጽበት ዲላም ወደ ክፍሏም ትገባለች። ዘራም የማን ነው አንቺ በዚያን ጊዜም ከአንድ እንግዳ ሰው ጋር ነበርሽ፣ ኤሊፍ ጋር ነበርኩ ብለሽም የዋሸሽኝ ትላታለች። ዲላም እያለቀሰችም እንዴት ትላለች፣ እባካችሁ እኔን በመጥፎ መመልከት ማቆሞ፣ በእናንተ ዘንድ የእኔ እርምጃ ሁሉም ኃጢአት ነው፣ ስለ ኃጢአት ነው፣ ሁሉም ነገር ኃጢአት ነው፣ በህይወቴ ማስመረራችሁኝ፣ እባካችሁ በቃ ተውኝ በማለት በከፍተኛ ሁኔታም ታለቅሳለች። እንዲህም ትላለች፣ እኔ ከአንቺ ፈጽሞ ፍቅርም ሆነም ትኩረትና አግኝቼ አላውቅም፣ ማንኛውንም ነገርም ላወራልሽ እፈራለሁ፣ ከሽንጉል በስተቀር ለእኔ የሚያስብልኝ ሰው የለም ትላለች። ዘራም አይኖቿ በእንባ እየሞሉ በእናንተ ምክንያትም ህይወቴ ባከነ ትላለች። ላምናው በእርግጥም አንቺ መቼ ትምህርት ማስጠናሽኝ ወይስ በታመምኩ ጊዜ መቼ መድኃኒትም ሰጠሽኝ? አንቺ ስለ ራስሽ ጥቅም ብቻ እንጂም ስለ ሌላ ሰው አታስቢ ስትልም ትመልስላታለች። ዘራም ራሷን መቆጣጠር አቅቷት በጥፊ ትመታታለች። ጥላትም ትሄዳለች። የሱፍም ሳርፕም ቤት ይደርሳል። ሌላ ግቢ ውስጥም ያያታል። ነገር ግን ያለቀሰችም ጥላት ትሄዳለች። ሳርፕም አይቷት ለዩሱፍም እንዲህ ይለዋል፣ ወንድሜ ሆይ እህቴ በዚህ ሰሞን ምን እንደሆነች አላውቅም፣ ማን እንደዚህ እንደሚያበሳጫት ባውቅ ኖሮ አንቀው ነበር ይላል። የሱፍም በስላቅ መንገድ በጣም ደስ የሚለው የኛ አስተሳሰብ ተመሳሳይ መሆኑ ነው ይሏል። በዚህ ጊዜም የሳርፕ አጎትም ተሲንና ሰፋውት መተው ሶርፕን ለአንድ በጣም አስፈላጊ ጉዳይ እንደሚፈልጉትም ይነግሩታል። የሱፍም ተሰናብቶም ይሄዳል። ሰፋውትም ለሳርፕ በድሪ ምንም አይነት ፍንጭ እንደሌለውና ሊያገኙት እንዳልቻሉም ይነግራል። ሳርፕ በንዴትም ሊፈነዳም ይደርሳል። እዚህ ጋርም የሱፍ በዝግታም ተደብቆም ወደ ዲላም ክፍልም ይገባል። ነገር ግን ሀዛን በረንዳ ላይ ሆናም ታየዋለች። የሱፍም ወደ ዲላም ክፍልም ይገባል። ዲላም ደንግጣም ሰው እንዳያያቸውም ትፈራለች። የሱፍ መኝም ከአንቺ በላይ ማንንም ወድጄ አላውቅም ማመን አለብሽ እያለ በንግግሩም ይሸነግላታል። ዲላ ግን ከእሱም ክደት እንደፈጸመባትና እየተጠቀመባት እንደሆነም ስለተሰማት በንግግሩም አትታለልም። በዚህ ጋርም ሳርፕም ወደ ዲላ ክፍልም መጥቶም በሩን ያንኳኳል። የሱፍ በውስጥም ተደብቀው ስለነበረም ዲላ በፍጥነትም ወጥታ እንዳይገባም ተከለክለዋለች። ሳርፕም ከእማዬ ጋር ለምን ተጣላችሁ ይላታል። ዲላም ያለምንም ምክንያት መታችኝ ትለዋለች። ሳርፕም እየጮም ያለምንም ምክንያት እንዴት ትመታሻለች ይላታል። ዘራም ወደ እነሱ መጣም ለሳርፕ እንዲህ ትላለች፣ አቶ የሱፍም እዚህም እያለ ድምፅን እንዲህ ከፍ ማድረግ ማግባብ አይደለም፣ አሁንም ጊዜው አይደለም፣ በኋላም እንነጋገራለን ትላለች። ሳርፕም ዝም ብሎ ይሄዳል። የሱፍም ለዲላም ካለሽበት ጭንቀት ሁሉም አድንሻለሁ፣ ሁሉንም ነገር ማስተካከላለሁ ብሏትም ይሄዳል። ዘራም የሱፍን አብሯቸውም ራት እንዲበላም ትጋብዘዋለች። በራትም ሰዓትም ሁሉም ይሰበስባሉ። ሀዛን በጣም የሚያምር ጥቁር ቀሚስ ለብሳም ትመጣለች። ሳርፕም ተቆጥቶም ሄዳም ቀሚሱን እንድትቀይርም ይነግራታል። ሀዛን ግን የሳርፕን ትዕዛዝ ባለመቀበልም እምቢ ብላም ትቀመጣለች። ሳርፕም በእሷ በጣም ይናደዳል። የሱፍም በንግግሩ ማለም ስለ ዲዳም ፍንጭ ይሰጣል። በእጁም ያለችን ነገር አሳልፎ እንደማይሰጥናም እንደማይተውም ይናገራል። ራቱም ያበቃና የሱፍ ይሄዳል። ሳርፕም ከቤተሰቦቹ ጋርም ተጣልቶም ከጀርባዬም የሆነ የሚገርም ነገርም እየተካሄደ ነው፣ ለመሆኑ ምንድን ነው በማለትም ከፍተኛ ንዴትም ይጠይቃል። እናቱም ዲላን ለምን በጥፊ መታሻትም ብሎም ይጠይቃታል። ዘራም ወደ ዲላም ዞር ብላ በዝግታ በፍጥነት ወደ ክፍልሽም ሂጅም ትላታለች። ዲላም ወዲያውኑ ትሄዳለች። ዘራም ሳርፕን ለማረጋገጥ አሁን ደክሟል፣ ሄደህ እረፍት አድርግና በኋላ እንነጋግራለንም ትለዋለች። ሳርፕ በንግግሯም ተስማምቶም እሺ ግን ንግግራችንን እንቀጥላለን ብሎም ይወጣል። ተሲን ለዘራም የሱፍም ከሳርፕ ጋር ያለውን ሽርክና ማቋረጡንም ይነግራታል። በዚህም በጣም ያዝናሉ። ተሲንም ከዩሱፍ ጋርም ተቀምጦም ጉዳዩን እንደሚፈታም ይነግራታል። ሳርፕም ወደ ሀዛንም ወጥቶ አንቺ አብደሻል፣ እንዴትም እንዲህ ያለ ጠባብ ቀሚስም ለብሰሽና ሜካፕ ተቀብተሽ በማታወቂውም ሰው ፊትም ትቀርቢያለሽ ይላታል። ሀዛንም ሳርፕ አንተ መታከም አለበት ትላለች። ሳርፕም መታከም ያለበት ማን እንደሆነ ማሳይሻለሁ ብሎ ወደ መጸዳጃ ቤትም ያስገባታል። ትራሱን ሰጥቷትም እዚህ ተኚ፣ ለአንቺ የሚገባሽ ቦታ ይሄ ነው ብሎም በሩንም ይዘጋባታል። ማግስቱም ከእንቅልፉ ሲነቃም ህሊናውም ይወቅሷል። ወደ መጸዳጃ ቤት ሄዶም ያንኳኳና እሺ ነይና አልጋሽ ላይ ተኝ ይላታል። ሀዛን ከመጸዳጃ ቤቱም ስትወጣም ይሄ ሞኝ ሊያቅፋትም ይሞክራል። እማዬ እህቴን ለምን እንደመታቻት እንድትነግሪኝ እፈልጋለሁ ይላታል።
ሀዛን በንዴትም እኔን ያስወጣኝ ለዚህ ነው ትላለች። እየጮችም እኔም እንዳንተው ሰው ነኝ፣ ስሜት አለኝ፣ እባክህን ምዘንልኝ፣ እኔ የደረስኩበት ሁኔታም ደስ ይልሃልም ትላለች። ሳርፕ ግን ሙሉ በሙሉ ችላ ይላታል። እዚህ ጋርም ዲላም ተቀምጣ ሳለም ከየሱፍም ልቤና አይምሮዬም ከአንቺ ውጭ ስለሌላም አያስብም የሚል መልእክትም ይደርሳታል። በክፍሏ በር ላይም ስጦታም እንደተወላትም ይነግራታል። በእርግጥም ስጦታውንም ታገኘዋለች። የሰጣትም የአንገት ሐብል ነበርም። በወቅቱም ትንሽም ደስ ይላታል፣ ግን ያን ያህልም አይደለም። ለመልእክቱም የሱፍም እባክህን እርሳኝ ብላም ትልክለታለች። የሱፍም እኔ ግን በፍጹም ልረሳሽም አልፈልግም፣ አሳልፌም አልሰጥሽም ገባሽ ብሎም ይመልስላታል። በራሷም ማዝና ማልቀስ ትጀምራለች። ማግስቱም ሀዛን ማንም ሳያት ወርዳም ዲላም እንዳታየውም ጫማዋን ወስዳ ታች ቆሻሻ ውስጥም ትጥለዋለች። ነገር ግን ናሲያም ከሩቅም ሆናም ታያታለች። ሄዳም ጫማዋንም ታወጣለች። ዲሞም ሰውየም ከሌላም ሴት ጋርም የፍቅር ቀጠሮ ላይ ነበረ። ዲላም ጫማዋን አይታም ሄደችም ያለችንም ታስታውሳለች። ሁኔታዎችን ማያያዝም ትጀምራለች። ጫማውንም ይዛውም ልትሄድ ስትልም ዘራም ታያትና ምንድነው ቆሻሻ ውስጥም እስከ መፈለግም ደረስሽም ትላታለች። አሲያ ነገሩን ለማደባበስ እናቴ የትምህርት ማጠቃለያውን በስተትም ጥላው ስለነበረ እሱን እየፈለግኩ ነው ትላታለች። ዘራ ግን አታምናትም። እስኪ አሳይኝ ትላታለች። ጫማውንም ስታይም አሲያ እየዋሸች እንደሆነም ታውቃለች። ሂጂና ቁርስ አዘጋጅም ትላታለች። አሲያም እየሳቀችም ትሄዳለች። ማግስቱም ሳርፕ ወደ ዲላ ሄደው እናቱ ለምን እንደመታቻት ለማወቅ አሁንም ይወተውታታል። እሷ ግን በንግግርም ለመካድ ትሞክራለች። በዚያን ጊዜ እናቷ ገብታ ለሳርፕ እንዲህ ትለዋለች፣ አንተ እስካሁን ይህንኑ ርዕስ አልዘጋውም፣ እሺ እኔ ላሳርፍ ትለውና ከሽንጉል ጋር ስላነጻጸረች ነው የመተዋት ብላ ተዋሻለች። አሁንም ከዚህ ሄድም ትለዋለች። ሳርፕ በንግግሯም አይታለልም። አንቺም ሆንሽ እሷ እንዲሁ ማዘን የሆነ ነገር እየደበቃች ነው፣ ነገር ግን በፈጣሪ እምላለሁ እውነቱን አውቀዋለሁ ብሏቸው ይሄዳል። ሳርፕ ሆይ አንተ በእውነትም ተላላነ፣ ሁሉም እየሳቁብህና እየደበቁ ነው፣ ለክብርህ ምንም ቦታም አልሰጡም። በእውነት በጣም ያሳዝናል። ረምዚ ከሙራድ ጋር እየተነጋገረ ስራ እንደሚፈልግለትም ይነግረዋል። ሙራድ ግን አመሰግናለሁ፣ ከአንተ ምንም አልፈልግም፣ ለራሴ ስራ ፈልጋለሁ ይላል። ረምዚም ልጄ ሆይ ከሳርፕ ጋር እንድትሰራም አደርግሃለሁ፣ እሱም ወደ ሰፈሩም ወርዶም ሰዎች ቤታቸውን እንዲለቁና ሪሱ በጥሩ ዋጋ እንደሚገዛቸው እንዲያሳመናቸው ያደርጋል ይለዋል። ሙራድ የሚጠበቅበትም ሰዎቹን ማሳመን ብቻ ነው። ካሚል ደንግጦም ለዩሱፍም ሳርፕ ግማሹን ሰፈር እንደተቆጣጠረም ይነግረዋል። ዩሱፍም እኛ ደግሞ የቀረውን ግማሽ እንቆጣጠራለን፣ የእኛም ይሆናል ይለዋል። ተሲንም ዩሱፍን ለማነጋገር ቢሞክርም ዩሱፍ ግን እስቲም ጥቂት ይለምኑኝ በማለት ምችል ይለዋል። በሌላ በኩል ሀዛን ወደ ዲላ ሜዳ ወንድምሽ ሌሊቱን ሙሉም እኔንም ሲመረምር ነበር፣ ምን እንደደበቅሽበትም ሊያውቅም ይፈልጋል ትላታለች። በመቀጠልም እንዳትሸነፊ፣ እሱ ከወንድምሽ ጋርም ያለውን ሽርክና የሚያቋርጠው ለአንቺ ብሎም መስሎሽም እንዳታምኚ የሁሉ ድራማ ነው በማለትም ትመክራታለች። በዚህ መሀልም ዲላም ከፈረስ እርባታ ጣቢያውም ስልክ ይደወልላታል። በዱንያ ላይም ከምንም ነገር በላይ የምትወድም ጋይጅም የተባለው ፈረሷ መታመሙም ይነገራታል። ዲላም በድንጋጤ ወደ እናቷ ሄዳም ጋይጅ በጣም ስለታመመ በፍጥነትም ወደ እርባታው ጣቢያ እንሄድ ትላታለች። እናቷም ዘራ ግን ሀዛን አለች አይደል ከሷ ጋርም ሂጂ ትላታለች። ዲላም በፍጥነት ተዘጋጅታም ትወጣለች። በዚህ ማለም ካሚልም የሱን ቤተሰቦች ለመጠየቅም ወደ ቤታቸው ይሄዳል። እነሱም በማየታቸው በጣም ይደሰታሉ። አልማዚም ካሚልም በማማከር ቤታችንን ሊገዙ የሚፈልጉ ሰዎች የመኖሪያ ፍቃድ ሰነድ ላይ ችግር አለባቸው እያሉም እያስፈራሩ ነው፣ እናታችንም በጣም ተጨንቃለች ትላለች። ካሚልም አይዞሽ ማንም ሊነካቸው አይችልም፣ ከአንቺ ብቻ የቤቱን ሰነድ ፎቶ ማንስተሽ ላኪልኝ እኔ ያስተካክለዋለሁ ብሏትም ይወጣል። ሙራድም ወደ ቤት ሲገባ ካሚልን አይቶት በሚቀጥለው ጊዜ አለቃ ራሱ ይምጣ እንጂ አንተ ነው አይላክም ይለዋል። ማለቱም ስለ ዩሱፍ ነበርም። ዲላና ሀዛን ፈረስ እርባታው ጣቢያም ይደርሳሉ። ሀዛን ቡና ልታመጣ ስትሄድ ዲላም ጋይጅን ለማየት በፍጥነት ትገባለች። እዚያም የሱፍን ፊት ለፊት ታገኘዋለች። የሱፍም እንድታዳምጠው ቢለምናትም እሷ ግን እባክህን ድራማን አቁም፣ ማንነትም ታውቋል ብላውም ልትወጣ ስትልም ይዛታል። እንድታምኝ ሌላ ምን ላድርግ ለአንቺ ስል ከወንድምሽ ጋር ያለኝን ስራ ማቋረጥ ይላታል። ሌላም የሱፍ ምን እያልከኝ ነው? ቤትም ውስጥም ሌላ ሴት አይቻለሁም ትላለች። በዚህ ማለም ሀዛን ትገባለች። የሱፍም ጀርባን የሰጠችውም ሀዛን እናያታል። የሱፍ ለሌላም ስለ ቀድሞ ታሪኬ ልንገርሽም ግን መኝኝ ይላታል። ያየሻትም ሴትም የቀድሞ ፍቅረኛ አይነች፣ በግድ ነው የገባችው፣ እኔ ከምንም ነገር በላይ እጠላታለሁ ይላታል። የሱፍ ንግግሩን በመቀጠልም ሰክራም ስለነበረ ነው ጫሟን ያወለቀችው፣ ደግሞም የሚያስገርመው እሷ ባለትዳር ነች ይላታል። ሀዛን ተደብቃ ይህንን ስትሰማ በድንጋጤም ትደነዝዛለች። ሌላም በየሱፍ ንግግር ተማምናም ታርቀውም ይተቃቀፋሉ። የሱፍም ዳግመኛም እንዳትተይኝ ይላታል። ሀዛን ዲላን ስትጠራትም ዲላም ትወጣለች። ሀዛንም እያታለልሽ ነው፣ እንደ ትንሽ ልጅ ነው የምታየኝ ትላታለች። ሌላ ግን የሱፍ መምጣቱን እንዳልገመተችም እና ፈረሱ መታሙንም የነገራትም እሱ መሆኑንም ትምላለች። ሀዛንም በቃም ላምንሽ ነው ስትላትም ዲላም አዎ መቼ ያታለልኩሽም ያውም በግድም ታምኝኛለሽ ብላም ወደ ውስጥም ትገባለች። ሀዛን ለሹፌሩም አዚዝ ዲላን ወደ ቤትም ውሰዳት፣ እኔ በታክሲ ወደ እናቴ ቤት እሄዳለሁ ትላለች።
አዚም ለሳርፕ ብሎም ሊያደርሳት ቢፈልግም ሀዛን ግን እምቢ ብላውም ትሄዳለች። አዚም ለሳርፕ ደውሎም ሁኔታውን ያሳውቋል። ሳርፕም ሀዛንን በጥንቃቄ እንዲከታተላትም ያዟል። ሳርፕና ሳፋውትም ወደ ሰፈሩ ሲሄዱ ሀዛን በረንዳ ላይም ትታያለች። በዚህ ማለም የሱፍ ደርሶ ወደ እሷም ይገባል። የሱፍም ምን ነው ለምን እዚህ ጠራሽኝ ይላታል። ሀዛን በንዴትም ሄዳ በጥፊ ትመታዋለች። ስለኔም እንዲህ ለማውራትም አንተ ማንነት ትሏለች። የሱፍም በረጋ መንፈስ ለመሆኑ አንቺ መቼ ነው ክብር የነበረሽ ራስሽ ነው ቂ ቆንጆ ይላታል። ሀዛንም ይህን ድራማንም ተወው፣ እኔን ለማሰቃየት ብለም ያችንም የዋ ልጅ መጠቀምን አቁም፣ ማንነት በደንብ የታወቀ ነው ትለዋለች። የሱፍም ባለቤትሽም አይምሮም የታመመ ይመስላል፣ አንቺንም እንደሱ በሽተኛ ማድርገውሻል ይላታል። በዚህ ማለም ሳርፕም የሱፍና ሀዛን ወዳሉበት ቦታ እየመጣ ነው። አዚዝ ሳይነግረው አልቀረም። ሀዛን ለየሱፍም ሌላን ዘንላት ወደ ህይወቷም ከገባ ጀምሮ እያለቀሰች ነው። ይሄ አይገባትም ትላለች። የሱፍም ሊያበሳጫት ብሎም ከምትኖርበትም ሲኦልም አድናትና አገባታለሁ ይላታል። የሱፍም ሊወጣ ሲልም ሳርፕን በደረጃ ላይ ያየዋል። በፍጥነትም ተመልሶም ከሀዛን ጋርም ይጠበቃል። ሳርፕም ሳያያቸውም ያልፋል። ከዚያም ለሀዛን ደውሎ እናትሽ ጋር ነሽ ይላታል። እሷም ልብስ ሰፊ ጋር ነኝ፣ አሁን ወደ እናቴ ሄዳለሁ ብላ ስልኩንም ይዘጋሉ። ረምዚ ወደ ሙራድ ሄደው በገንዘብ ሊያጓጓ ይሞክራል። የኔንና የወንድምን ሁኔታ ምን እንደደረሰ ማታይም፣ ቤቱን ሸጠም ከኛ ጋር ብትሰራ በዚህ ሰፈር እንደ ንጉስ ትሆናለህ ይለዋል። የሱፍም ሙራድን አግኝቶም ረምዚ ምን ይፈልጋል በምንስ ነው የሚያጓጓህም ብሎም ይጠይቋል። ሙራድ ግን አያገባም፣ ስለ እናትና እህትህ እስከማትጠይቅ ድረስ ወደ እኔም አትደውል ብሎትም ሄዳል። ከዚያም ሙራድም ወደ ረምዚ ደውሎም ከእነሱ ጋር ለመስራት መስማማቱንም ይነግራል። በሌሊት ሀዛን ጫሟን ደብቃ ለማጥፋት ወደ ቆሻሻ ማጠራቀሚያውም ትሄዳለች፣ ግን አታገኘውም። በዚያውም ሰሞንም ስላየቻትም አስሊያን ትጠረጥራታለች። ሌላም ሀዛን ጋር ስትመጣም የሱፍን የሰጣትን አብላ አድርጋም ታያታለች። ሀዛንም ትደነግጣለች። ሌላም የሱፍን በበደል ነበርም የገመትኩትም የቀድሞ ፍቅረኛውም ሰክራ ስለነበር ነው የራራላትም ትላታለች። ሀዛንም ምን እንድልሽ ትፈልጊያለሽ? እንደ ኤሊፍ ላበረታታሽ ትላታለች። በሌላ በኩል ተሲን ለዘራ የሱፍም ከኩባንያው መውጣቱንና በየቀኑም እየከሰሩ መሆናቸውንም ይነግራታል። የሱፍ ብቸኛው መፍትሄ እንደነበርና ንብረቶቻቸው ሁሉ በመያዣነትም የተያዙ መሆናቸውንም ይገልጽላታል። ሌላም ይህን ሁሉም እየሰማች ቤተሰቦቿ በመክሰራቸውም ታዝናለች። ሀዛን ወደ ማስያ ክፍል ገብታ ስትፈትሽ ጫማዋንም አግኝታም ትወስዳለች። ሚራን ወደ የሱፍም ሄዶም ሲያገኘው ተቃቅፎም ሻይ ይጠጣሉ። ሚራንም የሱፍ በእነሱ እጅ ተይዞ በነበረበት ወቅትም እንዴት አምልጦ እንደወጣና በዚያን ጊዜ ሚራንም ተይዞም ስለነበረ የሱፍም ህይወቱን እንዴት እንዳተረፈለት ወደኋላ መለስ ብሎም ያስታውሳሉ። ወደ አሁኑ ጊዜ ስንመለስ ሚራን ለየሱፍ ፈጣሪ በትክክለኛው ጊዜም ወደ እኔም ላከህም ይለዋል። መቀጠልም እርስ በርስ ሁሉም ነገር ለመነጋገር ቃልም ተገባብቶም ነበርም። ታዲያ ለምን ሳትነግረኝ ከእነሱ ጋርም ያለህን ሽርክና አቋረጥክ ብሎም ይጠይቀዋል። የሱፍም ይህን ያደረግኩት ሊላን እንዳላጣት ብዬ ነው ሲልም ይመልስለታል። ሚራን ግን አይ በውሳኔዎችም እንዳትቸኩል አለበለዚያም ትወድቃለህ፣ ያኔ እኔም ልረዳህም አልችልም ይለዋል። ስለዚህ ሁሉም ነገር በደንብ አስበትና እኔንም አማክረኝ ይለዋል። የሱፍም አይዞህ መምህሬ፣ እኔ እኮ ሁሉንም ነገርም ከአንተ ነው የተማርኩት ይለዋል። በዚህ መሀልም ሊላ በአስቸኳይ ላገኘ እፈልጋለሁ የሚል መልእክት ለየሱፍም ትልክለታለች። የሱፍም መልእክቱን ለሚራንም እያሳየው አየህ አይደለ እኔ እንዴት ጎበዝ እንደሆንኩኝ ብሎም እየሳቁም ይተዛዘባሉ። በሌላ በኩል ተሲን ለየሱፍም ደውሎ ድጋሚ ተገናኝተው ለሁሉም የሚሆን መፍትሄ መፈለግ እንዳለባቸውም ይነግሯል። ለመገናኘትም ቀጠሮም ይይዛሉ። ሰልፍም ወደ አጎቱ ተሲን ክፍል ገብቶ ከየሱፍ ጋር መነጋገሩን ሲያውቅ በጣም ይቆጣል። ሰውየውም እኛን አይፈልገንም፣ አንተ ደግሞ ራስህ ሄደህ እጅን ትዘረጋለታለህ፣ ደረጃችን እዚህ ደረሰም ይሏል። ተሲንም በንዴትም እጅን የምዘረጋው አንተ ሁላችንንም ስላጠፋንና ማንም ቦታም ስላልሰጠን ነው ይሏል። እንዲሁም ከአኪፍ ጋር እየተነጋገረና ከየሱፍ ጋርም ያላቸውን ስምምነት መቀጠል እንዳለባቸውም ሊያሳምነው ይሞክራል። ሌላም ለአዚዝ ወደ ዩኒቨርሲቲ እንዲያደርሳትም ትነግረዋለች። ልክ እዚያም አድርሷትም እንደሄደ በፍጥነት ወጥታ በታክሲ ወደ የሱፍ ትሄዳለች። በእውነት ቤተሰቦቼ በጣም አዝነውብኛል፣ ምክንያቱም በእኔ ምክንያት ነው ሽርክናው ያቋረጥከውም ትለዋለች። ወንድሜ በጣም አስቸጋሪ ሁኔታ ውስጥ ነው በማለትም ከጎኑ እንዲቆምና እንዳይተውም ትለምነዋለች። የሱም በዚህ ቅጽበትም ስልኩን አውጥቶም ለሳርፕ ይደውላል። ለመገናኘትም ቀጠሮም ይይዛል። ይህንንም የሚያደርገው በዲላ ፊትም ለእሷ ሲል ማንኛውንም ነገር እንደሚያደርግም ለማሳየት ነው። እሷም በደስታም ትፈነድቃለች። ሀዛን ለአዚዝም ደውላም ዲላም የት ነች ስትለውም ዩኒቨርሲቲ ውስጥም ስዕል መሳያ ክፍል ውስጥ ነች ይላታል። እሷ ግን እንዴ ስዕል መሳያው እኮ ቀድሞ ነው የሚዘጋው ትላለች። አዚዝም ተጨንቀው በፍጥነት ሊፈልጋትም ይወርዳል። የሱፍም ለዲላም ከስራ ከመመለሴ በፊትም ደውዬ የልጆቼ እናትም ዛሬ አብረን ራት እንብላ የምልሽ መቼ ይሆን ይላታል። እንዲሁም ከወንድሟና ከእናቷ ጋር መነጋገር እንደሚፈልግም ይነግራታል። እሷም በጣም ትደሰታለች። ሌላ ምንም እንዳልተፈጠረም ሁሉም ወደ ስዕል ክፍሉም ተመልሳ ከአዚዝ ጋር ወደ ቤትም ትሄዳለች። በቤት ውስጥ ዘራም ሽንጉልን እየጮችባት የዲላ ፍቅረኛ ማን እንደሆነ ንገሪኝ፣ ካልሆነ ግን ሳርፕንም እጠራብሻለሁ ትላታለች።
ሽንጉል ግን ለዲላም ታማኝ በመሆንም ትከላከላለች። የሱፍና ካሚልም ከተሲንና ከሳርፕ ጋርም ተገናኝተው ስለ ሽርክናውም ይነጋገራሉ። የሱፍም በሰፈር ውስጥም ያሉ ቤቶችን በመግዛትም ስራ ላይ እንዲሳተፉና ይህም በጣም ትርፋማ እንደሆነም ይነግራቸዋል። ሳርፕ ግን የዲላ ሴንተር የበለጠም ትርፋማ ነው በማለትም እምቢ ይላል። ዘራ በዲላ ላይ በጣም ተቆጣ ከእንግዲህም ወዲህ መውጣት የለም ትላታለች። ዲላም እያለቀሰች ባለችበት ወቅት ዘራ በሽንጉል እጅም አንድ ስጦታም ታያለች። ይህም የዲላም ከሆነም ስጪኝ ትላታለች። ዘራም ስጦታውንም ስትከፍተው በውስጡም የሀዛንን ጫማም ታገኛለች። ወዲያውኑም ሀዛንን በአስቸኳይ ጥሪልኝ ትላታለች። ሀዛን መታ ጫማዋን ስታየውም ትደነግጣለች። ዘራ ለመጨረሻ ጊዜ ጠይቅሻለሁ የዲላ ፍቅረኛ ማን ነው ስትላት መርዛሟም ሀዘን የሱፍ ነው ብላም ትነግራታለች። በዚህ መሃልም ሰርፕ በድጋሚ ሽርክና ሆነናል ብሎም ይገባል። የሱፍም አብሮት አለ። ዘራና ሀዘን በድንጋጤም ይፈዛሉ። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?